ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ተሰማላችሁ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። ብልጽግና የዩናይትድ አረብ ኤምሬት አየር ኃይል ኤምኤቲ የተባሉ በርካታ የድሮን ተኳሾችን ባህር ዳር ላይ በላይ ዘለቀ ኤርፖርት ጥግ ከሚገኘው ምዕራብ እዝ አየር ኃይል ግቢ በብዛት ማከማቸቱ ተጠቆመ። እነዚህ ድሮኖች ወደ ሱዳንና ትግራይ ክልል ለመብረር ተዘጋጅተዋል ሲባሉ ድሮኖቹ መሰረተ ልማቶችን ለማውደም በብልጽግና ጋዝ የተዘጋጁ መሆናቸውም ተጠቁሟል። ከባድ ውጊያ በተደረገበት የወሎ ቀጠና በርካታ ወታደሮች መሞታቸው ተገለጸ። የፋኖ ኃይሎች በወሰዱት ያጸፋ ጥቃት ነው ወታደሮቹ መውጫ ተዘግቶባቸው ያለቁት ተብለዋል። ረፋር ላይ የተጀመረው አውደ ውጊያ ከቁር አንበሳ እስከ ሲሲጊ አድማሱን ዘርግቶ የተካሄደ ሲሆን ያጋዙ ሰራዊት በገፍ አልቆበታል። የመከላከያ ኮሎኔል ፓትሮል በፋኖች ከጥቅም ውጭ ስለመደረጉም ተገልጿል። ህወሓት ደብረጽዮን ገብረ ሚካኤል ክልሉን እንዲመሩ ፕሬዝዳንት አድርጎ በሾመበት ቅጽበት ጀነራል ታደሰ ወረደ ህዝባዊ ጥሪ አቅርበዋል። በትግራይ ያንዣበበው የጦርነት ድባብ ተባብሶ ቀጥሏል። የ4 ኪሎ አገዛዝም ወደ ትግራይ ለመዝመት ወታደራዊ ዝግጅት ማድረጉ ተገልጿል። በሱዳን አዋሳኝ መተማ ወረዳ በርካታ ዘራፊ ቡድን አባላት በቁጥጥር ስር መዋላቸው ሲመለከት የሱዳን መንግስት በአዲስ አበባ ያለውን አምባሳደር ከሀገሪቱ እንዲወጡ በሰጠው ትዕዛዝ አምባሳደሩ ለቀው መውጣታቸው ተረጋግጧል። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። ብልጽግና የዩናይትድ አረብ ኤምሬት አየር ኃይል ኤምኤቲ የተባሉ በርካታ የድሮን ተኳሾችን ባህር ዳር በላይ ዘለቀ ኤርፖርት ጥግ ከሚገኘው ምዕራብ እዝ አየር ኃይል ግቢ ውስጥ በብዛት ማከማቸቱ ተገለጸ። ምሽግ፣ መኪና፣ ታንክ፣ ህንፃ፣ ካምፕ፣ ፋብሪካና ድልድይ የማውደም አቅም ያላቸው እነዚህ ቦምቦች 1.4 ሜትር ርዝመትና 260 ሚሊ ሜትር ዲያሜትር ወይም ቁመት አላቸው ሲባሉ በትልልቆቹ አካንች ድሮኖች የሚጫኑ ሲሆን 94 ወይም 95 ኪሎ ግራም ይመዝናሉም ተብለዋል። ከፋኖ በተጨማሪ ዋነኛ ኢላማቸው የሱዳን መከላከያ ሎጂስቲክስ ማዕከል ነው የተባለላቸው እነዚህ ድሮኖች ከሰሞኑ አሶሳ አቅራቢያ አንድ ትንሽ ከተማ ውስጥ የሚገኝ ጤና ጣቢያን ኤሚሬቶች የደበደቡት ጉዳዩን በሱዳን መንግስት ጦር በማሳበብ ካርቱምን ለመደብደብ ምክንያት ፍለጋ ነበርም ተብሏል። በዚህ ስልት መሰረትም ከባህር ዳር የተነሱት አካንች ድሮኖች ሱዳንን በተደጋጋሚ በመደብደብ ላይ ስለመሆናቸው ተገልጿል። በቅርቡ ደግሞ በትግራይ የሚገኙ ኤርፖርቶችና ወታደራዊ ቤዞች ላይ ጥቃት ለማድረስ ተዘጋጅተዋልም ነው የተባሉትም። የኢትዮጵያን አየር ኃይል ሙሉ በሙሉ የተረከቡት ኤሚሬቶች በባህር ዳርና አሶሳ አዳዲስ የመኖሪያ ቤት እንዲገነባላቸው አጋዙ የግንባታ ጨረታ አውጥቶላቸዋል። አማጽያንን በመደገፍ የሚታወቀው ኤሚሬቶች በኢትዮጵያ ሕዝብ ላይ ያመፀውን የአብይ አህመድ ቡድን ተሸክማ መቀጠል እንደማትችል የእስከ ዛሬው ጸረ ሕዝብ የአየር ኃይሏ ዘመቻ በቂ ማሳያ ነው ሲል አስረስ ማርዳምጤ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ታላቅ ጀብድ በመቄት ምድር ሰርቷል። ትላንት ረፋድ ላይ የተጀመረው ውጊያ ከቁር አንበሳ እስከ ሲሲጊ አድማሱን ዘርግቶ የተካሄደ ሲሆን ያጋዙ ሰራዊት በገፍ አልቆበታል። የመከላከያው ኮሎኔል ፓትሮል በፋኖች ከጥቅም ውጭ ተደርጋለች። በስቦ መምታት ጥበብ የተቃኙት የቀኝ አዝማች ጨልፍ ተስፋው ፈለግ ተከታዮች ሰራዊቱን ከባድ ምት አሳርፈውበታል። በውጊያው ከ17 በላይ ክላሽንኮቭ መሳሪያ፣ ከ803 በላይ የብሬን ተኳሽ፣ 501 በላይ የክላሽ ተኳሽ፣ 7 የወገብ ትጥቅና 5 ኤፍ1 ቦምብ ተማርኳል። በቁጥር ያልተገለጸ በርካታ ሰራዊት ያፈር ሲሳይ ሆኗል። በሌላኛው ግንባር በመራቤቴ በተደረገ ተጋድሎ ፋኖ ባጋዙ ኃይል ላይ መብረቃዊ እርምጃ በመውሰድ ውጤታማ ሆኗል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ ኮር የናደው ክፍለ ጦር ልዩ ተወርዋሪ ኃይሎች ጠላት ላይ መብረቃዊ ጥቃት በመሰንዘር ከፍተኛ ድል ተቀዳጅተዋል። በመራቤቴ አካባቢ ምርጫን አስገዳጅ በሆነ ሁናቴ እንዲያሳልጡ የተመደቡ አመራሮችን በሁለት አምቡላንሶች በማጀብ ወደ ለሚ ከተማ በመጓዝ ላይ የነበረው ያጋዙ የ101ኛ አየር ወለድ ኮማንዶ ኃይል በፋኖ ብርቱ ጥቃት ከጥቅም ውጭ ሆኗል። ጥቃቱ የተፈጸመው ዱፋ ተብሎ በሚጠራው ስልታዊ ቦታ ላይ ሲሆን በልዩ ኦፕሬሽን የተካኑት የናደው ክፍለ ጦር አባላት በተለመደው የውጊያ ጥበባቸው ጠላት ከመኪና ሳይወርድ ባለበት እንዲወድቅ አድርገውታል። በዚህ የተቀናጀ ኦፕሬሽን በአንደኛው መኪና ላይ የነበረው የጠላት ኃይል ሙሉ በሙሉ ተሸኝቷል። እስካሁን ባለው መረጃ መሰረት ቁጥራቸው በውል ያልታወቁ የጠላት ወታደሮች ሞተዋል። 8 ከፍተኛ ቁስ
ቁስለኞች ወደ ሆስፒታል ገብተዋል። የጠላት ተሽከርካሪ በደረሰበት ከፍተኛ ምት መንቀሳቀስ የማይችል ሆኖ በቦታው ላይ ዱፋ ቆሞ ስለመዋሉም ተገልጿል። ጠላት ጉዳት የደረሰባቸውን አመራሮች ለማውጣት ከሁሉም አቅጣጫ ቢረባረብም የናደው ክፍለ ጦር ልዩ ተወርዋሪ ኃይሎች ያለምንም ጉዳት ግዳጃቸውን በስኬት አጠናቀዋል። የኦፕሬሽኑ መሪ እንደገለጹት ይህ ድል የናደው ክፍለ ጦር ልዩ ተወርዋሪዎች ያላቸውን የውጊያ ብቃትና የጠላትን እንቅስቃሴ አስቀድሞ የመመከት አቅም ዳግም ያስመሰከረ ነውም ብሏል። በተጨማሪም ጠላት የአምቡላንስ ሽፋን በመጠቀም ለማለፍ የነበረው ስልት በፋኖቹ ንቁ ክትትል ሊከሽፍ ስለመቻሉም አስታውቋል። ህወሓት ደብረጽዮን ገብረ ሚካኤልን ክልሉን እንዲመሩ ፕሬዝዳንት አድርጎ በሾመበት ቅጽበት ጀነራል ታደሰ ወረደ ህዝባዊ ጥሪ አቅርበዋል። በትግራይ ያንዣበበው የጦርነት ድባብ ተባብሷል። በትግራይ ክልል ከ2012 በፊት የነበረውን ድባብ የያዘው የጦርነት ፉከራ ተባብሷል። ምክር ቤቱ የህወሓትን ሊቀመንበር ደብረጽዮን ገብረ ሚካኤልን ፕሬዝዳንት ያደረገ ሲሆን የነ ጀነራል ታደሰ ወረደ ቡድን ህዝቡ እንዲነሳ ግልጽ ጥሪ አቅርቧል። ምክር ቤቱ በተጨማሪም ኪሮስ ሀጎስን አፈጉባኤ፣ ምህረት በርሄን ደግሞ ምክትል አፈጉባኤ አድርጎ በመሾም ነው ጉባኤውን ያጠናቀቀው። ጀነራል ታደሰ ወረደ ህዝቡ ተቃውሞውን እንዲያሰማ ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ ባደረጉት ንግግር የህዝባዊ ወያኔ ሓርነት ትግራይ ህወሓት የተከተለው ያለው መንገድ አደገኛ መሆኑን በመጥቀስ የክልሉ ህዝብ ይህንን አካሄድ እንዲቃወም ጥሪ አቅርበዋል። የክልሉ ምክር ቤት በከተማዋ በሚገኝ አዳራሽ ውስጥ ምርጫውን እያካሄደ ባለበት ሰዓት የኢትዮጵያ አየር ኃይል የጦር አውሮፕላን በመቀሌ ከተማ ሰማይ ላይ በተደጋጋሚ ሲመላለስ መታየቱ ተረጋግጧል። ይህ ያልተጠበቀ የአውሮፕላን በረራ በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤና ስጋት መፍጠሩ ታውቋል። ይህ ክስተት በጊዜያዊ አስተዳደሩና በፓርቲው አመራር መካከል ያለውን የፖለቲካ ፍጥጫ ይበልጥ ያባባሰው ሲሆን በከተማዋ ላይ የታየው የጦር አውሮፕላንም ለጉዳዩ ተጨማሪ ውጥረት ሰጥቶት ውሎ አድሯል። የመተማ ወረዳ የንግድ ማዕከላት ካገዛዙ ዘራፊዎች ነጻ ማውጣታቸው ተጠቆመ። የፋኖ ኃይሎች በፈጸሙት መብረቃዊ ጥቃት የዘራፊ ቡድኑ ተመቷል። በምዕራብ ጎንደር ዞን መተማ ወረዳ ከሱዳን ጋር በሚያዋስኑት አምተኮል 5 ቁጥርና 4 ቁጥር ተብለው በሚጠሩ አካባቢዎች ተሰማርቶ የነበረው የአገዛዙ ዘራፊ ቡድን በፋኖ ኃይሎች መመታቱ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 305ኛ ጎቤ ኮር 76ኛ ክፍለ ጦር ወደ ቀጠናው ዘልቆ በመግባት በፈጸመው ጥቃት በወረዳው አስተዳዳሪ አማካኝነት ተደራጅቶ ሲንቀሳቀስ የነበረውን ዘራፊ ቡድን በትንተኑን አውጥቶታል። የዙ ምክትል ወታደራዊ አዛዥ አርበኛ ሸት ያሸብር እንደገለጹት በጥቃቱ ወቅት የዘራፊ ቡድኑ አባላት እጅ ከፍንጅ የተያዙ ሲሆን በዝርፊያ ተግባሩ ላይ እንዲሰማሩ በመተማ ወረዳ አስተዳዳሪ ተልዕኮ እንደተሰጣቸው በምርመራ ወቅት መናገራቸውን አረጋግጠዋል። ከ50 በላይ የሚሆኑት የቡድኑ አባላት ወደ መተማ ወረዳ የሸሹ ሲሆን አጋዙ ሰላም አስከባሪ ብሎ የሚጠራቸው ኃይሎችም በዝርፊያ ወንጀል ውስጥ እጃቸው እንዳለበት ከቦታው የሚወጡ መረጃዎች አመላክተዋል። ከፍተኛ የንግድ እንቅስቃሴ የሚደረግባትና ለንግድ ማህበረሰቡ ልዩ ስፍራ የሆነችው አምተኮል ለረጅም ጊዜ በአገዛዙ ተጠቂዎችና በዘራፊዎች እንግልት ሲደርስባት እንደቆየች የአካባቢው ማህበረሰብ ይናገራል። በሌላ በኩል የሱዳን መንግስት በአዲስ አበባ ያለውን አምባሳደሩን ለመመለስ ወስኗል ሲባል አዲስ አበባ ለቀው አምባሳደሩ ስለማውጣታቸው ተረጋግጧል። ውሳኔ የተወሰነው ሱዳን ኢትዮጵያን በድሮን ጥቃቶች ተሳትፎ አለባት ብሎ ከከሰሰ በኋላ ነው። እነዚህ ጥቃቶች በካርቱም አየር ማረፊያና ሌሎች ቦታዎች ላይ ተፈጽመዋልም ተብለዋል። ሱዳን እንደሚለው ቡድኖቹ ከኢትዮጵያ ውስጥ በተለይ ከባህር ዳር አየር ማረፊያ ተነስተው ነበር። እንዲሁም ሱዳን ከዚህ ጥቃት በኋላ ከኢትዮጵያ ጋር ግጭት ልትገባ ትችላለች የሚለውን ስጋትም አስቀምጣለች። በሌላ በኩል ኢትዮጵያ እነዚህን ክስተቶች አስተባብላለችም አልተቀበለችም። ኢትዮጵያም ሱዳንን ሌሎች የጦር ቡድኖችን እየደገፈች ነው ስትል መልሳ ከሳታለችም። በመጨረሻም በደብረ ታቦር ከተማ አቅራቢያ ታላቅ ህዝባዊ የውይይት መድረክ ተካሂዷል። ገዳያችንን አንመርጥም ሲሉ ነዋሪዎች አቋማቸውን ገልጸዋል። በደብረ ታቦር ከተማ አስተዳደር መዳረሻ በሚገኘው ወርቄን ከተማ ያገዛዙ ጦር ከሚገኝበት ስፍራ በ2 ኪሎ ሜትር ርቀት ላይ ታላቅ ህዝባዊ የውይይት መድረክ መካሄዱ ታውቋል። ይህ ውይይት ልዩ የሚያደርገው የአማራ ፋኖ ሰራዊት ካገዛዙ ኃይሎች ጋር በ1 ኪሎ ሜትር ርቀት ላይ ሆኖ ጥበቃ እያደረገ የተከናወነ መሆኑ ነውም ተብሏል። ሰራዊቱ በመጋቢት 26 2018 ዓ.ም ምሽት ከአዲኮ እስከ ሰኔል ዱር እንዲሁም ከደብረ ሲና እስከ ደብረ ታቦር ኢየሱስ ባሉ ስፍራዎች ደፈጣ ይዞ በማደር ለውይይቱ ዋስትና መሆኑ ተገልጿል። ከጠዋቱ 3 ሰዓት እስከ ቀኑ 9 ሰዓት ከ30 በተካሄደው በዚህ መድረክ ላይ የተሳተፉት የደብረ ታቦር ከተማ መዳረሻ ነዋሪዎች አጋዙ በህዝቡ ላይ ያደርስ ያለውን መጠነ ሰፊ በደል በዝርዝር አቅርበዋል። የፈርጣ ወረዳ አስተዳደር አርሶ አደሮች ማዳበሪያ እንዳያገኙ መከልከሉ እና እንደ ድንች፣ ሽንኩርትና ቲማቲም ያሉ የግብርና ውጤቶች ወደ ደብረ ታቦር ከተማ ገብተው እንዳይሸጡ በመደረጉ ሰብሉ እንዲበሰብስ እየተደረገ መሆኑ ተገልጿል። ከደብረ ታቦር እስከ አንዳቤትና እስቴ ያሉ የትራንስፖርት አገልግሎት
አገልግሎቶች መታገዳቸው ነፍሰ ጡር እናቶች ለሞት እንዲዳረጉ ማድረጉና ማህበረሰቡ ከመሰረታዊ የጤና አገልግሎት እንዲገታ መደረጉ በምሬት ተነስቷል። አጋዙ የገደለን ማዳበሪያና ትራንስፖርት ከልክሎን ስለምን ምርጫ ያወራል? ገዳያችንን አንመርጥም በማለት ነዋሪዎቹ ወደ ምርጫ ካርድ ቦታ እንደማይሄዱ በይፋ አስታውቀዋል። የውይይቱ ተሳታፊዎች ፋኖ ከሌብነትና ከዝርፊያ የተከላከላቸው መሆኑን ገልጸው ያጋዙ መረጃ ከመሆን እንዲቆጠቡና የሚኒሻ እንዲሁም የአድማ ብተና አባላት የሆኑ ልጆቻቸውን ወደ አማራነታቸው እንዲመለሱም ጥሪ አቅርበዋል። አጋዙ አስርቦ ከሚገለን አስታጥቁንና የክብር ሞት እንሞታለን ሲሉም ለትግሉ ያላቸውን ዝግጁነት አረጋግጠዋል። የህዝባዊ ውይይት እንዲካሄድ የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ ከፍተኛ የጥበቃ ሚና ተጫውተዋል። በመድረኩ መምህር አርበኛ ጸዳሉ ሙላት፣ አርበኛ ድረስ ሞላ፣ አርበኛ ይባቤና አርበኛ ጌታቸው ምስጋናውን ጨምሮ ሌሎች ከፍተኛ የፋኖ አመራሮች ተገኝተዋል። አድማጭ ተመልካቾቻችን ለሰዓቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ይሆንላችሁ። ጤና ይስጥልን።